መጽሐፍ ቅዱስ ላይ ተጽፈው የሚገኙ ተአምራት በሙሉ ለሶስት ዓላማ ነው የሚጻፉት። እንዲያውም አምላካችን ኢየሱስ ክርስቶስ ተአምር አድርግ ሲባል ራሱ ተአምር የማያደርግ አምላክ። ሲጀመር ኢትዮጵያውያን በጥቅሉ አስማት የሆነ ኑሮ ነው የምንኖር። በ15 እና በ20 ሺህ ብር ደሞዝ እኮ አንተ ወሩን ትዘልቃለህ። ይሄ እኮ ተአምር እኮ። አንተ እኮ ቁጭ ብለህ ትታሰላው ጤፉ በርበሬው ምናምን ብለህ እኮ ደሞዝህ አልቋል። ግን ያ ያልቃል ያልከው ደሞዝ እግዚአብሔርን ተስፋ አድርገህ አስራት አውጥተህበት ልክ ስትኖርበት ግን ከወር እስከ ወር አንተንም ቤተሰብህንም እንግዳ መጥቶም ሳይቸገር ሳይጠበብ በልቶ ጠግቦ ጠጥቶ ይወጣል። ስለዚህ ሰው በምን ብቻ አይኖርም ማለት ክርስቶስ ምራቁን እንተፍ ብሎ ጭቃ አብኩቶ በዛም ባቦካው ጭቃ የአይን ምስል ያደረገለት አሁን ይሄንን አይን ሳይኖረው የተወለደውን ልጅ ጭቃ አብኩቼ አይን ያወጣውለት ትላንትና ያዳምን ሰውነት በእጆቼ ጭቃ አብኩቼ የሰራሁት እኔ ነኝ የሚለውን ትርጉም እንዲያውቁት። የቤተሳይዳ ውሃ መጠመቂያነቱን ሳይሆን አሁን እንድታስተውሱት የምፈልገው የቤተሳይዳ ውሃ ቆሻሻ ውሃ ለታማሚ ለበሽተኛ ወይንም ደግሞ በብዙ ጣውረድ ውስጥ ላለ ሰው በየቤቱ በነገራችን ላይ ከምንሰጠው ምንም አይነት ነገር ትልቁ የሚፈውሰው ነገር ሰው የሰውን እጆች ክርስቲያኖች ተስፋ አታርጉ። ካረጋችሁ እንደ መጻጉዕ ነው የምትሆኑ። አንድ ማንረሳው ንቀንም የማናልፈው የመጻጉዕ ትልቅ የምንማረው ነገር ትዕግስትን። መጻጉዕ የአዳም ምሳሌ ነው። ገብቶ ይጠመቅበት የነበረበት ቦታ ማለት የእግዚአብሔር መልአክ እየወረደ የሚያማታው ማለት ነው። የእግዚአብሔር መልአክ የተባለው ክርስቶስ ነው። መልአክ ማለት ልዑክ ማለት ነው፣ የተላከ ማለት ነው። የእግዚአብሔር መልአክ የሚባለው ክርስቶስ ከእግዚአብሔር አብ ዘንድ ተልኮ መጥቷልና ነው። የእግዚአብሔር መልአክ ገብቶ የሚያማታው ወንዝ የተባለው ክርስቶስ ወርዶ የተቀበለው መከራ ነው። እየሰማችሁ ክርስቶስ ምን ያደረገው መከራ? ወርዶ የተቀበለው መከራ ነው። ህመምተኞቹ ይድነው የነበሩት የእግዚአብሔር መልአክ ያማታው ውሃው ሲገቡ አይደለም። ክርስቲያኖችም እንደዛው ይድኑ የሚችሉትና የሚድኑትም በክርስቶስ መከራ በኩል አለብረው ማለፍ ሲችሉ። መጻጉዕ የነበረበት ችግር እንዳይድን ምን የለኝም ብሎ መናገሩ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? በቸርነቱ በምሕረቱ ጠብቆ በእድሜያችን ላይ ይህችን ሰዓት ጨምሮ ለዚህ ዕለት ለዚህ ሰዓት ያደረሰን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። አምላካችን ቅዱስ እግዚአብሔር ወዶ ፈቅዶ የዐቢይ ጾም 4ኛ ሳምንት መጻጉዕ ላይ ነው የምንገኘው። እንደተለመደውም ያው ሰንበት ትምህርት ቤታችን እኔም አንድ አባል ስለሆንኩኝ ልበል በመጻጉዕ በእነዚህ ሳምንታት ላይ ወደ ተለያዩ በጎ አድራጎት ወደሚደረጉ ሰው ተኮር የሆኑ ስራዎች ወደሚደረጉባቸው ቦታዎች ላይ ሄደን ከነሱ ጋር በዓሉን እናከብራለን። ይሄንኑ ሳምንትም ጭምር ደግሞ እንደዛ እንድናደርግ የሚያደርገን በሥርዓተ ቅዳሴያችንም ላይ በዓሉ ታስቦ በሚውልበትም የመጽሐፍ ቅዱስ ክፍለ ምንባብ ላይ አምላካችንና መድኃኒታችን ኢየሱስ ክርስቶስም ሲያደርገው ያየነው ስራ ስለሆነ ነው። የሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ላይ ተጽፎ የሚገኘው አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬ የ38 ዓመት የደዌ አልጋ ላይ ሆኖ ሲታመም ሲሰቃይ የነበረን አንድ ሰው እንደፈወሰው የሚነገር ታሪክ ነውና ሄዶ ለመፈወስ ሄዶ ለማጽናናት በእግሩ መድኃኔዓለም ኢየሱስ ክርስቶስ ያለበት ቦታ ድረስ ሄዷል። ስለዚህ የታመሙትን የተሰቃዩትን መጎብኘት የሚያስፈልጋቸውን ሰዎች እነሱ ይምጡልን መቼም አንልም፣ እኛ ወደ እነሱ እንሄዳለን እንጂ። ስለዚህ እኛ ወደ እነሱ ሄደን እሱ ህሙማንን ባጽናናበት እሱ የታመሙትን በጎበኘበት መልኩ ደግሞ መጎብኘት ተገቢ ነገር ስለሆነ በዚሁ በሥርዓተ ቅዳሴው ተጽፎ በሚገኘው ወንጌል መነሻነት ለአጭር ደቂቃ የምንማር ይሆናል ማለት ነው። አምላካችን ቅዱስ እግዚአብሔር እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። የትምህርታችንም ርዕስ የሚሆነው እዚሁ የዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ ያለ መጻጉዕ የተናገረው ቃል ነው። እስኪ ሰው የለኝም በሉ። በዚህ ኃይለ ቃል መነሻነት እንማራለን። በድጋሚ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የዐቢይ ጾም ሳምንታት በአጠቃላይ ማለት ነው በሚባል ደረጃ ባከፋፈል ሲከፈሉ አምላካችን መድኃኒታችን ኢየሱስ ክርስቶስ ባስተማራቸው ትምህርቶችና በሰራቸው የእጆቹ ስራዎች በአጠቃላይ ይከፈላሉ ለሁለት ማለት ነው። ለምሳሌ ያስተማራቸው ትምህርቶች ብለን የምናነሳው የቅድስትና የምኩራብ ሳምንት ባለፉት ያሳለፍናቸው ሁለቱ ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ድርጊት ያደረገባቸው ብቻ ሳይሆን በስፋት ያስተማረባቸው ናቸው። ምሳሌ እንኳን የባለፈው ሳምንትን ብትመለከቱት በአይሁድ በቤተ መቅደሳቸው የፋሲካ በዓልን በሚያከብሩበት ስፍራ ላይ አምላካችን ገብቶ የገመድ ጅራፍ ያበጁትን የሐዋርያትን ተቀብሎ ቤቴ ወይም የአባቴ ቤት የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ትምህርትም ሰጠበት። ትምህርት ከሰጠበት በኋላ ደግሞ ጅራፉን እያጮኸ ምኖቹን አባረረበት። እንስሳቱን ውስጥ ቤተ መቅደስ ውስጥ መሰብሰብ ያልነበረባቸውን
በሙሉ እንዲወጡ አደረገ። ልክ እንደዚሁ ሁሉ የዚህኛውም የመጻጉዕም ሳምንት ተመሳሳይ ነው። ጌታችን ኢየሱስ ክርስቶስ በቃል ብቻ የተናገረበት ሳይሆን በሥራውም ጭምር ያስተማረበት እና ሳምንታቱን ሊቃውንተ ቤተክርስቲያን እንዳልኳችሁ ለሁለት ይከፍሉታል። አንዳንዱ ክርስቶስ ያስተማረበት ድርጊት ያደረገበት ሳይሆን በቃሉ ተናግሮ ትምህርት ያስጨበጠባቸው ናቸው። ሁለተኞቹ ግን በሥራ እየፈጸመ እያደረገ እንዲህ መሆን አለባችሁ እያለ ደግሞ የፈጸማቸው ናቸው። እንግዲህ አምላካችን ልዑል እግዚአብሔር በዚህ ሳምንት መጻጉዕ ተብሎ በሚጠራው ሳምንት ስለ አንድ በሽተኛ 38 ዓመት ሙሉ የቤተ ሳይዳ የመጠመቂያ ስፍራ ላይ ስለተኛ ብቻ የሚነገር ታሪክ አይደለም። የመጻጉዕ ታሪክ የሰው ልጆች ሁሉ ታሪክ ነው። አምላካችን ልዑል እግዚአብሔር ወደዛች መጠመቂያም ሲወርድ መውረዱና ወደዛችን መጠመቂያ ወርዶ አንድን ሕመምተኛ ማዳኑ መጽሐፍ ቅዱስ ላይ እንደ ተአምር ተጽፎ የሚገኘው ተአምሩ ተአምር እንደሆነ እንድናስታውሰው ብቻ አይደለም። በነገራችን ላይ በጥቅሉ እንድታውቁት የሚያስፈልገው መጽሐፍ ቅዱስ ላይ ተጽፈው የሚገኙ ተአምራት በሙሉ ለሶስት ዓላማ ነው የሚጻፉት። የመጀመሪያው መጽሐፍ ቅዱስ ላይ ተጽፎ የሚገኝ ተአምር ማንኛውም ተአምር በሚባል ደረጃ የመጀመሪያው ዓላማው ለትምህርት ነው። ወይንም ደግሞ ለትምህርት የሚለውንም አንዳንድ የቤተክርስቲያናችን መምህራን ምን ይሉታል? የእግዚአብሔር ተአምራት ተፈጻሚነት ወይም ደግሞ አድራጊነት የመጀመሪያ ምክንያቱ እግዚአብሔር ሁሉን ቻይ እንደሆነ እንዲታወቅ፣ ምንም ለሱ ያቀተዋል ተብሎ የሚባል ነገር አይኖርም። ምንም ለሱ ይጎለዋል ወይንም ደግሞ ሊያደርገው አይችልም እያልን የምናመነታበት ነገር እንዳይኖር ነው። ለዛ ነው መጽሐፍ ቅዱስ እንኳን ሐዲስ ኪዳን ቀርቶ ብሉይ ኪዳንም ላይ ስንመለከት በጣም እጅን በአፍ የሚያስጭኑ በጣም ብዙ ተአምራት አሉ። ማለት ለሚሰማው ሰው ራሱ የሚከብዱ ማለት ነው። ነገር ግን እነዛ ነገሮች በሰው አይደረጉ አይቻሉ እንጂ ማን ማድረግ የሚችላቸው ተአምራቶች ናቸው? እስኪ እግዚአብሔር በሉ። ስለዚህ ተአምሩ መጀመሪያ የሚደረግበት ምክንያት እሱ ነው። ማን ሁሉን ማድረግ እንደሚችል እንድታውቁ፣ እግዚአብሔር ሁሉን ማድረግ እንደሚችል እንድናውቅ ነው። ሁለተኛው ተአምራት የሚደረጉበት ምክንያት ደግሞ ለትምህርትና ሁሉም ማድረግ እንደሚችል ለማጠየቅ ብቻ ሳይሆን ወደፊት የሚመጣውን ለማሳየት ነው። ሶስተኛው ደግሞ ትላንትና የነበረውን ነገር ለማስታወስ እንዲረዳ ነው። ተአምራትን ጌታችን ኢየሱስ ክርስቶስ በምድር ሲፈጽማቸው ተአምር ማድረግ እንደሚችል ለማሳየት ብሎ ያደረገው ተአምር የለም። ማለትም ማድረግ እንደሚችል መፈጸም እንደሚችል ምንም ነገር እንደማይሳነው ለማረጋገጥ ማለት ነው። በፍጹም አያደርግም። እንዲያውም አምላካችን ኢየሱስ ክርስቶስ ተአምር አድርግ ሲባል ራሱ ተአምር የማያደርግ አምላክ። በምን ምሳሌ ልስጣችሁ መሰላችሁ? አሁን ያለንበት የዚህ የአርባው ጾም አምላካችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 4 ላይ ወደ ገዳመ ቆሮንቶስ ሳይውል ሳያድር እንደተጠመቀ እንደገባ ይናገራል። 40 ቀን 40 ሌሊት ጾመ። ከዛ በኋላ ተራበ። ከተራበ በኋላ ይላል ቁጥር 2 እና 3 ላይ ፈታኝም ወደ እርሱ ቀረበና ድንጋይ ይዞ አንተ በእውነት የእግዚአብሔር ልጅ ከሆንክ ይህን የያዝኩትን ድንጋይ ምን አድርገዋለሁ? መልሱ እንጂ ድንጋዩን ምን አድርገዋለሁ? ድንጋይ ዳቦ ማድረግ ምንድን ነው? አንደኛ ተአምር ነው አይደል እንዴ? መቼም ድንጋይ ዳቦ ሲሆን በጣም ከማየታችሁ የተነሳ የለመዳችሁት ነገር አይደለም አይደል? ተአምር ነው። አሁን ድንጋይ ዳቦ የሚደረግበት ቦታ አለ ቢባል ራሱ ሁላችንም ተሰብስበን የምንሄደው ድንጋይ ዳቦ ሲሆን ሁልጊዜ ምን ስለማናረግ ስለማናይ ነው። ስለዚህ ዲያብሎስ አንደኛ እየጠየቀው ያለው ጥያቄው በቀጥታው እርቦሃልና ምን አድርግ ነው ብላ ነው። በውስጥ አዋቂነት ግን ይሄ ጥያቄ አባቶቻችን ሲያስተምሩ የኃይልና የተአምር ጥያቄ ነው። አንደኛ ኃይል አድርግ ወይም ኃይል እንዳለ አሳይ እያለው ነው። ድንጋይ ዳቦ ማድረግ ኃይል ተብሎ የሚጠየቅ የእግዚአብሔርን ፈቃድ ወይም ደግሞ የሱን ቻይነት ስለሚጠይቅ፣ ሁለተኛ ድንጋዩን ዳቦ አድርግ ሲለው ተአምር አድርግ እያለው። ተአምር አድርግ ብሎ የጠየቀው ግን ስለ ራበው ብቻ ሳይሆን የማን ልጅ እንደሆነ እንዲያረጋግጥለት ነው። የእግዚአብሔር ልጅ ከሆንክ ነው ተአምር አድርግ ያለው። እና እግዚአብሔር አምላካችን ምን ብሎ ነው የመለሰለት? ሰው በምን ብቻ አይኖርም አለው? በእንጀራ ብቻ አይኖርም ማለት ምን ማለት መሰላችሁ? አንደኛ በሚበላ እንጀራ ብቻ አይኖርም፣ ረድኤተ እግዚአብሔር ያስፈልገዋል ማለት ነው። አንዳንድ ቦታዎች አንዳንድ ተቋማቶች እውነት ለመናገር እኛ አጠረን በልተን ጠግበን ጠጥተን እስከ መቼ እንዘልቅበታለን ያልንበት ነገር ለነሱ ያመት ቀለብ ሆናቸው ሲኖሩ እናያለን። አንተ እኮ ቤትህ ከወር እስከ ወር እንኳን የማያደርስ ሌላ ቦታ ላይ ግን አይደለም ከወር እስከ ወር ብዙዎች ተሰብስበው የሚበሉት ማዕድ ይሆናል። ይሄ ሰው በምን ብቻ እንደማይኖር ማሳያ ነው። በማን ጭምር ነው የሚኖረው ማለት ነው? በእግዚአብሔር ረድኤት ነው የሚኖረው ማለት ነው። ይሄ ምስክር ነው። የተሰበሰብንበት ተቋም ይሄ መቄዶንያ ማለት ነው። ለዚህ ጥሩ ማሳያ ነው። በቃ ሰው በእንጀራ ብቻ እንደማይኖር እያያችሁ ነው።
ሰው የሚኖረው የሚበላው የሚጠጣው ነገር ስላገኘ ብቻ ሳይሆን ረድኤተ እግዚአብሔር አብሮት ስላለ የሚበላውን የሚጠጣውን ስላበረከተለት ነው። እኛ እንኳን እኮ አይተናቸው በህይወታቸው ጓዳቸውን የምታውቋቸው ሰዎች እኮ እነሱን አይታችኋቸው ራሱ አስማት የሆነ ኑሮ የሚኖሩ ሰዎች የሉ። ሲጀመር ኢትዮጵያውያን በጥቅሉ አስማት የሆነ ኑሮ ነው የምንኖረው። በ15 እና በ20 ሺህ ብር ደሞዝ እኮ አንተ ወሩን ትዘልቃለህ። ይሄ እኮ ተአምር እኮ ነው። አንተ እኮ ቁጭ ብለህ ስታሰላው ጤፉ በርበሬው ምናምን ብለህ እኮ ደሞዝህ አልቋል። ግን ያ ያልቃል ያልከው ደሞዝ እግዚአብሔርን ተስፋ አድርገህ አስራት አውጥተህበት ልክ ስትኖርበት ግን ከወር እስከ ወር አንተንም ቤተሰብህንም እንግዳ መጥቶም ሳይቸገር ሳይጠበብ በልቶ ጠግቦ ጠጥቶ ይወጣል። ስለዚህ ሰው በምን ብቻ አይኖርም አለ ክርስቶስ። ሁለተኛው ግን እየጠየቀው ያለው ጌታችን ኢየሱስ ክርስቶስን እንዳልኳችሁ ተአምር አድርግ እያለው አይደል ያለው። ሰው ተአምር አድርግ እያለው ክርስቶስ ለሰይጣን ማለት ነው። አይ አላደርግም እያለው ያለው ምን መሰላችሁ? ሰው በተአምራት ብቻ አይኖርም እያለው። ተአምር በማየት ብቻ አይኖርም። ራሱ ክርስቶስም ለዛ ነው በሌላ ቦታ ላይ ምልክትን አሳየን ለሚሉት ለአይሁድ ምን ብሎ ነው የመለሰላቸው? እናንተ አመንዝራ የሆን ትውልድ በቃ እስከ መቼ ድረስ ይሄን ምልክት ማየትን ተአምር ካልተደረገለት አለማመንን ይዛችሁት በልባችሁ ታቆያላችሁ የሚል መልስን ነበረ ክርስቶስ ይሰጣቸው የነበር። እና ተአምራት ማድረግ ተአምራት መፈጸም በጣም ትልቅ ቁም ነገር እንዳልሆነ ነው ክርስቶስ ለሰይጣን የመጀመሪያውን ፈተና ሲፈትነው ያዩ። እንዳልኳችሁ ደግሞ እግዚአብሔር ተአምር አድርግ ስትሉ ተአምር ማድረግ አያደርግም። ምክንያቱም ተአምሩን የሚያደርገው ዓላማ ስላለው። ሁለተኛውና ለዛ ነው የነገርኳችሁ ምክንያት ክርስቶስ አምላካችን ተአምር ያደርግ የነበረበት ሁለተኛው ምክንያት ትላንትና የነበረን ነገር መሰረት ለማስያዝና ለማጽናት ነው። ምሳሌ ልስጣችሁ፣ ልብ ብላችሁ ስሙ። የዚሁ የዮሐንስ ወንጌል ላይ ከምዕራፍ 5 ከአራት ምዕራፍ በኋላ ምዕራፍ 9 ላይ ሌላ ተአምር አለ። ከእናቱ ማህፀን ጀምሮ አንድ አይነ ስውር ሆኖ የተወለደ ልጅ ማለት ነው። እና ታስታውሱ ከሆነ አምላካችን ልዑል እግዚአብሔር ደቀ መዛሙርቱም ወደዛ ሰው ሲሄዱ ደቀ መዛሙርቱ ጥያቄ ጠየቁ። ጌታ ሆይ ወይም መምህር ሆይ ይህ የተወለደው ከእናቱ ማህፀን ጀምሮ አይነ ስውር ሆኖ የተወለደው ምንም የዓይን ምልክት የሌለው ሰው በማን ጥፋት ነው እንደዚህ ሆነው አለ? በወላጆቹ ነው ወይስ በራሱ አለ? እስኪ በወላጆቹ በሉ። አዎ ኦሪት እንደምታምነው ከሆነ የወላጆች ኃጢአት ውጤቱ ወደ ልጆች ይሄዳል ብለው ያምናሉ። ስለዚህ ደግ ለማድረግ በጎ ለማድረግ ጥሩ ነገር ለማድረግ የሚሞክሩት እና የሚመርጡትም ጭምር እግዚአብሔር ደስ እንዲሰኝበት ብቻ ሳይሆን በምናቸውም ጭምር እንዳይመጣ ነው፣ በልጆቻቸው ነው። ይሄ ባህል በነገራችን ላይ እኛም ጋር አለ እንደምታውቁት። አሁን ለምሳሌ እናንተ ወይም እኛ ሁላችንም አንዳንዶቻችን ብንጠየቅ ለምን ነው ጥሩ የምታረጉት ብንባል መልሳችን ጥሩ ለማድረግ ብቻ አይደለም። በተለይ የወለደ ሰው አረ ወንድሜ በልጄ እንዲመጣብኝ አልፈልግም ነው የሚል። እና እውነት ለመናገር ክርስቲያኖች ቅዱስ ዮሐንስ አፈወርቅ ምን ይላል? ደግ ነገሮችን ክርስቲያኖች ማድረግ ያለባቸው ደግ እንደሆኑ አምኖ ነው እንጂ ለሱ ብድራቱን በልጅ ልጆቹ አገኘዋለሁ ብሎ መማመን አይደለም ይላል። ይቀጥልና ክፉም አለማድረግን መምረጥ ያለባችሁ ያ ክፉ ነገር መልሶ ይደርስብኛል ብላችሁ በመስጋት አይደለም፣ ክፉ የማታረጉት ክፉ ስለሆነ ነው አለ። ጥያቄ ልጠይቃችሁ። አሁን እናንተ ይህንን ተቋም ለመጎብኘት የመጣችሁት ለምንድን ነው? አያርገው እንጂ ነገ እኔም እንደዚህ ብሆን የሚጠይቀኝ እንዳላጣ ነው ብላችሁ ከመጣችሁ ልክ አይደላችሁ። እንደዛ ተብሎ አይደረግም። መደረግ እንዳለበት አምናችሁ ነው መምጣት ያለባችሁ። መሆን እንዳለበት ይሄ የተቀደሰ ነገር እንደሆነ አምኖ ነው ሰው መምጣት ያለበት እንጂ እኔስ ብጥል ማን ያነሳኛል፣ እኔስ እንደዚህ ብሆን ማን ያነሳኛል ተብሎ ደግ ነገር አይደረግም። እንደዛ ተብሎ እንኳን የተጀመረ ደግነት ካለ ማደግና መፈጸም ያለበት ደግ ነገርን ደግ ስለሆነ ክፉ ነገርንም አለማድረግ ምን ስለሆነ ማላደርገው ነው፣ ክፉ ስለሆነ አላረገውም የምንለው ነው። እየሰማችሁ ነው? ስለዚህ ክርስቶስ በወላጆቹ ነው ወይስ በሱ በልጁ ምክንያት ነው ሲል አምላካችን ምን ብሎ መለሰ? ይህ ልጅ ከእናቱ ማህፀን ጀምሮ እውሮ ነው የተወለደው፣ በሱም በወላጆቹም ኃጢአት አይደለም በልጁም ኃጢአት አይደለም፣ የእግዚአብሔር ድንቅ ስራ እንዲታይበት ነው አለ። የእግዚአብሔር በሉ ምን ስራ? እሺ ይሄንን ደግሞ ሩቅ መጽሐፍ ቅዱስ ሳንል አሁን ቅድም በነገረን ሰው ያላያችሁ ያ ሁሉ ነገር የሆነበት እሱም በደል በድሎ ሊሆን ወላጆቹ በደል በድሎ ይሁኑ ምንም የምናውቀው ነገር ባይኖር አንድ ግን ቆመን አይተን መመስከር የምንችለው ነገር በዚህ ሰውዬ ታሪክ የማን ድንቅ ስራ አይተናል። በቃ ስለዚህ ሰው በጤናው ሊታወክ የሚችለው ሊታመም የሚችለው ኃጢአትና በደል ስለሰራ ብቻ ላይሆን ይችላል ማለት ነው። እግዚአብሔር ድንቅ ስራ ሊያረግብህ ከፈለገ እና ማረግ እንደሚችል በመጽሐፍ ሳይሆን በአንተ ህይወት ማስመስከር ከፈለገ የሆነ ነገር ውስጥ ሊከትህ ይችላል። በቃ
እሱ ብቻ ሊያወጣህ የሚችልበት ማለት ነው። ጭብጡ ግን ይሄን ያነሳውላችሁ ይሄንን መልእክት ለማስተላለፍ ሳይሆን ክርስቶስ ይሄንን የታመመውን በሽተኛ ምንድን ነበር ያደረገው? ምራቁን ወደ መሬት ተፋና ጭቃ አብኩቶ የአይን ምልክት ነው ያደረገለት። ከዛ ሂድና በሰሊሆም መጠመቂያ ታጥበህ ና አለው። አይኑ በራለት። ጉዳዩ አይንን የማብራት ከሆነ ምራቁን መጥፋት መሬት ላይ እኮ አያስፈልግም። እኛ የምናይበትን ፀሐይና ጨረቃን ከዋክብትን እኮ አምላካችን ሲፈጥር ኦሪት ዘፍጥረት ምዕራፍ 1 ላይ ብርሃን ይሁን አለ። ከዛ ምን አለ? ሆነ። በቃ አለቀ። ያንተን አይንና የኔን አይን ለማብራት ክርስቶስ ጭቃ ማብካት አይጠበቅበትም። ፀሐይን ማብራት ከቻለ ያንተን አይን ይኑርህ ካለ ምን ማድረግ ይችላል? ማድረግ ይችላል። ምንም ጥርጥር እኮ የለው። ጉዳዩ ተአምር ማድረግ እንደሚቻል ወይ ደግሞ በምራቅ ጭቃ አብኩቶ መሳል እንደሚቻል ለማጠየቅ አይደለም። ቅሉ ምንድነው? ክርስቶስ ምራቁን እንተፍ ብሎ ጭቃ አብኩቶ በዛም ባቦካው ጭቃ የአይን ምስል ያደረገለት አሁን ይሄንን አይን ሳይኖረው የተወለደውን ልጅ ጭቃ አብኩቼ አይን ያወጣውለት ትላንትና የአዳምን ሰውነት በእጆቼ ጭቃ አብኩቼ የሰራሁት እኔ ነኝ የሚለውን ትርጉም እንዲያውቁት። እየሰማችሁ ነው? ስለዚህ ተአምሩ ለዛ ሰው የተፈጸመ ብቻ ሳይሆን ትላንትና የእግዚአብሔርን ፈጣሪነት ማስታወሻ እንዲሆን የተደረገ ነው ማለት ነው። ስለዚህ ተአምራት በሙሉ የሚፈጸሙበት ሁለተኛው ምክንያት ይሄ ነው። ትላንትና የነበረውን ምን ለማድረግ ለማሳየት ለማስታወስ እንዲረዳ ነው። ሶስተኛው ደግሞ ተአምራት የሚፈጸሙት ነገ የሚመጣውን ነገር ለማጠየቅ ነው። አሁን የመጻጉዕ ታሪክ ከዛ መነጽርነት ነው የሚታየው። ገጸ ምንባቡ እንደሚነግረን ከሆነ አምላካችን ኢየሱስ ክርስቶስ ወደ ኢየሩሳሌም በገባ ጊዜ ላይ ከቤተ መቅደሱ አቅራቢያ ቤተሳይዳ ተብላ የምትጠራ 5 መመላለሻዎች የነበሯት መጠመቂያ ስፍራ ነበረች። እቺ ቤተሳይዳን ለሁለት አገልግሎት ይጠቀሟት እንደነበሩ አበው ይናገራሉ። አንደኛው የእግዚአብሔር መልአክ ወይ በሳምንቱ አልያ ደግሞ በአበይት ክብረ በዓላት ይወርዳል፣ ማዕበሉን ወይ ነው ውሃውን ያማታውና በረዛ መጠመቂያ የወረደ የመጀመሪያው ሰው ካለበት ሁሉ ደዌ ይድናል። ስለዚህ የቤተሳይዳ ውሃ የመጀመሪያው ዓላማው ለሰው ፈውስ ነው። እስኪ ለሰው ፈውስ በሉ እንዳትረሱት፣ ለሰው ፈውስ ነው። ሁለተኛው የቤተሳይዳ የዚህ ውሃ አገልግሎት ደግሞ ቤተሳይዳ ያለው ውሃ የባለፈው ሳምንት ያከበርነው ከምኩራብ ቤተ መቅደስ ጋር ይገናኛል። የምኩራብ ቤተ መቅደስ ክርስቶስ ገብቶ ያባረራቸው እንስሳቱን ማለት ነው። እንስሳቱ ይገኙበት የነበረበት ምክንያት በአጭሩ እስራኤላውያን በዓሉን ለማክበር ከተለያየ ቦታ ተሰብስበው ሲመጡ ይዘዋቸው የሚመጡት እንስሳት ወይንም ደግሞ ከብቶች ከመንገድ ብዛት የተነሳ ይጠቁሩ፣ ይኮሱ ወይንም ደግሞ ለእግዚአብሔር አገልግሎት ብቁ ሳይሆኑ ይደርሱ ነበር እና ልክ ቤተ መቅደሱ በር ላይ ሲደርሱ፣ ልክ መግቢያው ጋር ሲደርሱ መስዋዕታቸውን ለመቀበል ይሰየሙ የነበሩት ካህናት ስላመጧቸው ነገሮች ያሸማቅቋቸው ነበር። እንዴት የከሳ እንዴት ከመንገድ ብዛት በውሃ ጥም እንኳን በጣም የደከመ እንስሳ ለእግዚአብሔር ታመጣላችሁ ብለው ህዝቡን ሲያሸማቅቋቸው እነዛ ህዝብ ምን መልስ ይሰጣሉ? እንግዲያውስ ምን እናርግ? ምን የተሻለ ነገር ትመክሩናላችሁ ይላሉ። ወዲያውኑ እነሱ የሰበሰቧቸው ጥሩ የደለቡ የሰቡ ለእግዚአብሔር ለመስዋዕቱ ይሆናሉ ተብለው ያዘጋጇቸውን ለራሳቸው ጥቅም ሲሉ የሰበሰባቸውን ከብቶች የእናንተን 2 ስጡንና የኛን 1 እንሰጣችኋለን ይላል። ስለዚህ እነዛ እንስሳት እንደሚታሰበው ለቤተ መቅደሱ መስዋዕት ተቆርቋሪነት ተደርገው ተሰብስበው የተገኙ ሳይሆኑ ፈሪሳውያንና አይሁድ የራሳቸውን ጥቅም ለማግኘት ያመጧቸው ናቸው። እሱን እንተውና እነዚህ ፈሪሳውያንና እነዚህ አይሁድ ሰብስበው ያስገቧቸውን እንስሳት እንዴት አድርገው ነው የሚቀልቧቸው? የኦሪቱ ቤተ መቅደስ እኮ በቅርብ ርቀት ሳር ትከሉበት አልተባለም። በቅርብ ርቀት ውሃ ምንጩና አጠጥታችሁ እዚህ ጋር ከብት ደልቡ አርቡ የሚባል ነገር የለው። የአይሁድ የክፋታቸው ክፋት ምን ያደርጉ ነበር መሰላችሁ? ቤተሳይዳ የእግዚአብሔር መልአክ ወርዶ እሱ ካማታው በኋላ እንድንበታለን የሚባልበት ውሃ ላይ እንስሳቶቹን እያመጡ ያጠጡ ነበር። ውሃ እንስሳት ባጠጣት ምንም ችግር የለም። መቼም እንስሳ የጠጣውን ውሃ እንጠጣም አንልም። ያው ብትሉም ከተማ ስለተወለድን ነው ሁላችን እንጂ ገጠር የተወለዱ ሰዎች እንስሳቱ የሚጠጡትን ምንጭ ወረድ ብሎ ያው ሰው ወይ ከፍ ብሎ ደግሞ በእጁ እየተጎነጨ ይጠጣዋል፣ ንጹህ ስለሆነ መገኘው። እነሱ ግን እንስሳቱን ብቻ ማጠጣት ሳይሆን እንስሳቱ ራሱ ከመንገድ ብዛት እንዳይጠቁሩ ወይ ደግሞ ደክመው እንዳይታዩ እና ጠጥተው እንዲረኩ ሰውነታቸውን የሚያጥቧቸው እዛው ገንዳው ውስጥ ነው። እየሰማችሁ ነው? እዛው ገንዳ ውስጥ ያጥቧቸዋል፣ ያጠጧቸዋል።
ያው የታጠቡበትና ያው የጠጡት ውሃ ላይ ደግሞ የእግዚአብሔር መልአክ ወርዶ ሲያማታው ህሙማን ገብተው ምን ያደርጉበታል? ይፈወሱበታል። ስለዚህ አስቡት እንግዲህ የቤተ ሳይዳ ውሃ መጠመቂያነቱን ሳይሆን አሁን እንድታስተውሱት የምፈልገው የቤተ ሳይዳ ውሃ ቆሻሻ ውሃ ነው። እንስሳት የታጠቡበት። እንስሳት ታጠቡ ማለት የእንስሳትን ቆሻሻ መገመት አይከብደውም። ማንም ሰው መርጦ አስተውሎ የሚሄድ እንስሳ የለም። እረኛ እያገደው ነው እንጂ የሚሄደው። እንግዲህ አስቡት እስኪ እናንተ አሁን ወደፊት ለትንሳኤ የምትገዙትን ከብትን በለው ቅርጫን በሉት ሙልጭ አርጋችሁ ያጠባችሁበትን እጣቢ በሳፋ ካህናቱ ባርከው ተጠመቁበት ቢሏችሁ ትጠመቁበታላችሁ? እማትጠመቁት እኮ ጸበልነቱን ሳታምኑ እኮ ላይሆን ይችላል። ግን እማትጠመቁት ስታዩት ምን ስለሆነ ነው? አረ መልስ ቶሎ በሉ። ቆሻሻ ስለሆነ ነው አይደለም አትገቡበት። እኔ እውነቱን ልንገራችሁ ቆሻሻ ስለሆነ ሳይሆን ያንን ውሃ ግቡና ተጠመቁበት ስትባሉ ማትጠመቁበት ቆሻሻ ስለሆነ አይደለም። እናንተ አሁን ጤነኞች ስለሆናችሁ ነው። በሽተኛ ብትሆን ኖሮ ትገባት ነበረ። አሁን እዚህ ያሉት ሰዎች በሙሉ እዚህ ሆናለሁ ብለው ገምተው ነበረ? ኧረ እባካችሁ መልሱ። በጣም ከባድ አይደለም እኮ ጥያቄው። ማንም አልገመተም። በቃ ህይወት ውጣ ወረድ ሌላ የተለያየ ነገር ነው ሰብስቦ የት ያስገባችሁ። ጥሩ አንተ እዚህ ደር ብትባል ታድራለህ? ኧረ በስመ አብ። ራሳችሁን ጠይቁ እንድትመልሱልኝ አይደለም። ግን አንተ እዚህ ደር ዋል ወር 2 ወር 3 ወር አገልግል። መጻጉዕ 38 ዓመት ነው። 38 ዓመትማ ችግር ነው። ቶ የታመመ ያስታመምክ እዚሁ ተቀመጥ ብንባል እኮ እኛ አይ ለጉብኝት ነው የመጣ ነው የምንለው። አይ ልናይ እኛም ሰባዊነት እንደሚሰማን ውስጣችንን ቼክ ለማድረግ ነው እንጂ ቁጭ ለማለትማ አይተው። ምክንያቱም እንፈጥራለን ቦታ አይበቃም የምንልም አለ። እውነት ለመናገር አሁንም እኮ እየተቀበለ ነው ተቋሙ። ግን ሊያውም ታማሚ መቀበል ከቻለ አስታማሚማ እጅ ዘርግቶ ነው ኑ ግቡልኝ የሚለው። እየሰማችሁ ነው? ስለዚህ ጤነኛ ስለሆንክ ነው ያ ውሃ የተጸየፍከው። እነዛ ሰዎች ግን ከብት ታጠበበት፣ ከብት ጠጣው፣ ምን አደረገው? ያልተጸየፉት ምናቸውን ስላመማቸው ነው። ስጋዊ ጤንነት አልነበራቸውም ነበር። ስለዚህ ብቸኛ ያላቸው ተስፋ እዛ ውሃ ውስጥ መግባት ነው። በአምስቱ መጠማቂያ ግድግዳዎች ወይንም ደግሞ ደረጃዎች ላይ በጣም ብዙ በሽተኞች ይተኙ ነበር። ክርስቶስ ግን ትኩረት ያደረገበት አንድ 38 ዓመት ሙሉ የተኛን በሽተኛ ወይም ታማሚ ነው። ትኩረት ማድረግ ብቻ ሳይሆን ፈውስንም ጭምር ሰጥቶት የሄደው እሱን ብቻ ነው። ሌሎቹ ተስፋ አድርገው ሲጠባበቁት የነበረውን የእግዚአብሔር መልአክም ጭምር መጥቶ ሲያናውፀው እንገባበታለን ብለው የጠበቁትን ውሃ እንዲድኑበት ተወላቸው። ያው የኦሪቱ ፈውስ ለሐዲስ ኪዳንም ድህነት ነጸብራቅ ስለሆነ ተስፋ እንዳይቆርጡ ማለት ነው። መጻጉዕን ግን ብቸኛውን ለይቶ እሱን ራሱን ግን ሊያድነው የፈለገው እና እንደዛም እንዲሆን የመረጠበት ምክንያት መጻጉዕ የተናገራት አንድ ንግግር ስላለች ነው። ክርስቶስ ወደ እርሱ ቀርቦ ልትድን ትወዳለህን ሲለው መጻጉዕ የመለሰለት መልስ ግልጽ ነበር። የውሃው መጠመቂያ ውስጥ ያስገባኝ ዘንድ የእግዚአብሔር መልአክም ወርዶ ባማታው ዘንድ ወደ ውሃው የሚጨምረኝ ምን የለኝም ምን ያለው። ስለዚህ ሰው ስለሌለው ክርስቶስ ሰው እንዲሰጠው አልፈለግም። ማለትም ከደቀ መዛሙርቱ አንዱን መድቦለት ሲማታ አስገቡት ሊል አልፈለግም። ሰው አለመኖር ስሜቱን ጠንቅቆ ያውቀዋል። ለታማሚ ለበሽተኛ ወይንም ደግሞ በብዙ ጣውረድ ውስጥ ላለ ሰው በየቤቱ በነገራችን ላይ ከምንሰጠው ምንም አይነት ነገር ትልቁ የሚፈውሰው ነገር ሰው ነው። እዚህ ስንመጣ በነገራችን ላይ ይዘነው የመጣነው ነገር አያስፈልግም ባንልም ይዘነው ከመጣነው ነገር በላይ ግን በጣም እዚህ ያሉት ሰዎች የሚፈልጉት ምንነቱን ሰውነቱን እኛን ነው የሚፈልጉት። በቃ ሌላ ሰው እንደሚያይ ሌላ ሰው እንደሚመለከት አብሮ እንዳለ ሲሰማው ሰው ደስ ይለው። ለታማሚ ትልቁ ማጽናኛው ሰው መሆኑን። ስለዚህ ክርስቶስ መጻጉዕን ሊፈውሰው ሲፈልግ የበሽታውን ጤንነት ማጣት ለስንት ዓመታት እንደቆየ ብቻ ሳይሆን በጣም ትኩረት ያደረገበት ምን የለኝም የምትለው ንግግሩ ላይ ነው። ሰው የለኝም የምትለው ንግግሩ ላይ ትኩረት አደረገ። እርግጥ ነው የመጻጉዕ ንግግር በአንድም በኩል ያሳዝነ። ምክንያቱም እያነጋገረው ያለው ሰው የለኝም ብሎ እየተናገረም ያለው ሰው ብቻ ሳይሆን ምንም ጭምር የሆነውን አምላክም ጭምር የሆነውን ክርስቶስን። ስለዚህ አላወቀውም፣ ማንን ምን እንደሚለምን አልተረዳም ነበር። ሁለተኛው ግን የመጻጉዕ ንግግር በጣም የሚያሳዝነው ሰው የለኝም ብሎ ሲናገር ተስፋ ያደረገው ወርዶ የሚያድነውን የእግዚአብሔርን ረድኤት ሳይሆን የሰውን እጆችን ነበር። የሰውን እጆች ክርስቲያኖች ተስፋ አታርጉ። ካረጋችሁ እንደ መጻጉዕ ነው የምትሆኑት። መጻጉዕ እግዚአብሔርን ተስፋ ስላላረገ ተስፋም አድርጎ ደግሞ ያቆየኝ በሚፈልግበት መንገድ ያድነኛልም ጭምር ብሎ ያንኑ ተስፋ በእምነት ስላላጸናው
ያልዳነበት ምክንያት ምንድነው ተብሎ ሲጠየቅ እንኳን በሽታውን ለመዘርዘር ጊዜ አልነበረው። ብቸኛ ያለው ነገር ምን የለኝም ነው። ሰው የለኝም ማለት በሌላ አገላለጽ ሰው ቢኖረኝ ኖሮ ምን አረጋለሁ ማለት ነው። እኛም ለእግዚአብሔር እኮ በነገራችን ላይ ጸሎት ለማድረግ ከፊት ለፊቱ እኮ ቆመን ሰው ስጠን እንላለን። እግዚአብሔር ከሰው አንሶ ሰው ስጠኝ እንላለን። ሰው ስጠኝ ብሎ መለመን እኮ ክፋት ኖሮት አይደለም። ግን ስጠኝ የምትለው ሰው ከእግዚአብሔር ሊበልጥብህ አይገባም። አሁን አብዛኞቻችን ስጠኝ የምንለው ሰው ከእግዚአብሔር ጋር እኩል አናስቀምጠው እንጂ በጣም ከፍተኛ ቦታ የሰጠነው። እግዚአብሔር ደግሞ በአምላክነቱ ቀናኢነቱ የሚመጣበትን ሰው አይፈልግም። ንጉስ በመንግስቱ ባለሟል ወይንም ደግሞ ጎልማሳም በሚስቱ ሲመጡበት አይወድም። ክርስቶስም እንደዛው ሰው የለኝም ብለን ለምንጠይቃቸው ምንም አይነት ጥያቄዎች ያ የጠየቀው ጥያቄ እግዚአብሔር እንዳይተካበት መጠንቀቅ አለብን። ስለዚህ ክርስቶስ ሰው የለኝም ላለው መጻጉዕ ሰው አያስፈልግህም በሚል አይነት መልስ ምን ብሎ ተናገረው? ተነስተ የተኛህበትን አልጋ ተሸክመህ ምን አርጋሉ? ሂድ። በቃ ሰው የለኝም አይደል ያልከው? አንተው ለራስህ ሰው ሁን አለ። በቃ ለራስህ ሰው ሁን። ሰው የሌለህ ሰው በማጣት ምክንያት የምትፈልገውን አላረክም አይደል? ያጣኸውንና ማረግ ተፈልጎ ያላረካቸውን ነገሮች በሙሉ ሰው ስለሌለ ሳይሆን ያላደረከው እኔ እስክመጣ ድረስ መጠበቅ ስለነበረብህ ነው አለ። አንደኛው ትምህርት እሱ ነው። ሁለተኛው ትምህርት ምን መሰላችሁ? መጻጉዕ 38 ዓመት ሙሉ የተኛበት አልጋ ላይ እንደው ሌላ መቅበዝበዙን በኋላም ላይ ያዳነውን የክርስቶስን ፊት በጥፊ መምታቱን እንተውለት እንጂ አንድ ማንረሳው ንቀንም የማናልፈው የመጻጉዕ ትልቅ የምንማረው ነገር ትዕግስት ነው። መጻጉዕ በጣም ትዕግስተኛ ነው። ምክንያቱም 38 ዓመት የተኛበት እዛ የቤተሳዳ መጠመቂያ ከሱ በፊት መተው ከሱም በኋላም ጭምር መተው ሰዎች ሲፈወሱ አይቷል። በጣም ያማል። በነገራችን ላይ እንደው ብዙ ጊዜ ላይ ለእናንተ ለኔም ቅርብ እንዲሆን በምሳሌ ላስረዳችሁ። እናንተ የጸለያችሁበትን አንድ እስካሁን ድረስ ከእግዚአብሔር ጋር አርግልኝ የምትሉትን ትልቅ ልመናችሁን አንድ ሰው ተደርጎለትና ተሳክቶለት ቤተክርስቲያን እልል በሉልኝ ቢል ምን ትላላችሁ? ቀላል ነው። እልል ትላላችሁ። ምን ችግር አለ? እናንተንም የሰማ ማንን ስለሚሰማ ነው። ኧረ በሉ እነሱን የሰማ ማንን ይሰማል ብላችሁ ታምናችሁ። ሁለተኛም ተመሳሳይ ቢልስ፣ ሶስተኛስ ቢል፣ አራተኛ የራስህን ልመና 10 ሰው እየደጋገመ ተደርጎልኛል ቢል ከደስታና ከእልልታ ውስጥ ሐዘን ነው እየተጨመረ የሚመጣ። እንዴ ለምን ተለይቼ እኔ ያልተደረገልኝም ነው የምትለው? ጉዳዩ የማድረግ ከሆነ 10ሩም እየተደረገላቸው ነው። እልል በሉልኝ ያሉት በሙሉ አንተ የጠየቅከውን ጥያቄ መልስ አግኝተው ከእግዚአብሔር እየሄዱ ነው። አንተን ለይቶ ግን ያቺን ያልሰማህና አንተን ለይቶ ግን የጠየቅከውን መልስ ያልሰጠ ለምን መሰለ? አንደኛ በሂደቱ ትዕግስተኛ አድርጓል። ሌላ አንተ ያልፈለግከውን መክሊት እግዚአብሔር ሰጠ። በሽታ በሰውነታቸው ውስጥ በመገኘቱ በመኖሩ በመታመማቸው እንደማይድኑ ወይም ደግሞ ላይድኑ እንደሚችሉ ሐኪሞች እኮ ነግረዋቸው ያንን አምነው የሚኖሩ ሰዎች እኮ አንድ ያላቸው ብቸኛ ነገር ምንድነው እንኳን ቢባል ትዕግስት አላቸው። ከበሽታዬ ጋር እኖራለሁ የሚል ማለት ነው። እየሰማችሁ ነው? እየተረዳን ነው አይደል? ለዚህ ከበሽታዬ ጋር መኖር እችላለሁ የሚል ትዕግስት አላቸው። መጻጉዕም ተመሳሳይ ነው፣ ትዕግስተኛ ነው። ያሁላ ሰው ሲድን፣ ያሁላ ሰው ሲወጣ፣ ያሁላ ሰው ኖሮት ድኖ ተፈውሶ ወደ ላይ ሲሄድ አይቷል። አንድም ቀን ሳያጉረመርም ሳያቅማማ ምንም ሳይናገር ዝም ብሎ ችሎታል። በህሊናው እኮ ቆስሎ ሊሆን ይችላል፣ አፍ አውጥቶ ግን አልተናገረም። ክርስቶስ ታዲያ ለተኛበት አልጋና ለቆየበት ትዕግስቱ ዋጋን የሰጠው አንተን እንደቆየህበት ዘመን ታግሰህም ጭምር እድናለሁ ብለህ እንደተኛህበት አልጋ ውሃ ውስጥ መግባት አይጠበቅብህም። ተነስተህ ሂዳል። የበለጠ ነገር አደረገለት ማለት ነው። ለዛ ነው ክርስቶስ ራሱ በቅዱስ ሉቃስ ወንጌል ምን ይላል? በትዕግስታችሁ ብዛት ነፍሳችሁን ታገኛታላችሁ ይላል። በምናችሁ ብዛት? የታገሰ ሰው እግዚአብሔር የሚያደርግለትና የሚሰጠው ነገር የበለጠ ነገር። መጻጉዕ ስለታገሰ በጠበሉ ሳይሆን በምኑ ለመዳን በቃ? በራሱ በእግዚአብሔር ቃል ለመዳን በቃ። መጻጉዕ ስለታገሰ ሰው እንዲያድነውና ሰው እንዲያወጣው የጠበቀው በእግዚአብሔር እጆችና ስልጣን ግን አልጋውን ተሸክሞ ምን እንዲያደርግ ነገረው? እንዲሄድ ነገረው ማለት ነው። ይሄ ነገርኳችሁ ታሪክ ግን ተአምር ሶስተኛ ለምን እንደሚደረግ ማጠቃለያ ነጥብም ጭምር ያለው። እንዳልኳችሁ ተአምር መጀመሪያ የሚደረገው እግዚአብሔር ሁሉን ቻይነቱን ለማሳየት ነው አልኳችሁ። እስኪ ድገሙት በሉ እንጂ። ጥሩ። ሁለተኛው ምክንያት ምንድነው? ትላንትና የነበረውን ለማጠንከር እስኪ በሉ። ሶስተኛው ደግሞ ወደፊት የሚመጣውን ለማሳየት በሉ እስኪ። መጻጉዕ የአዳም ምሳሌ ነው። መጻጉዕ የአዳም ምሳሌ ነው።
ገብቶ ይጠመቅበት የነበረበት ቦታ ማለት የእግዚአብሔር መልአክ እየወረደ የሚያማታው ማለት ነው። የእግዚአብሔር መልአክ የተባለው ክርስቶስ ነው። መልአክ ማለት ልዑክ ማለት ነው፣ የተላከ ማለት ነው። የእግዚአብሔር መልአክ የሚባለው ክርስቶስ ከእግዚአብሔር አብ ዘንድ ተልኮ መጥቷልና ነው። የእግዚአብሔር መልአክ ገብቶ የሚያማታው ወንዝ የተባለው ክርስቶስ ወርዶ የተቀበለው መከራ ነው። እየሰማችሁ ነው? ክርስቶስ ምን ያደረገው መከራ? ወርዶ የተቀበለው መከራ ነው። ህመምተኞቹ ይድነው የነበሩት የእግዚአብሔር መልአክ ያማታው ውሃው ሲገቡ አይደለም? ክርስቲያኖችም እንደዛው ይድኑ የሚችሉትና የሚድኑትም በክርስቶስ መከራ በኩል አለብረው ማለፍ ሲችሉ። መጻጉዕ የነበረበት ችግር እንዳይድን ምን የለኝም ብሎ መናገሩ ነው። እንደዚህ ሁሉ አዳምም እንዳያድነው ያድነኛልን ብሎ ተስፋ ያደረጋቸው መላእክትም ነቢያትም ሰው ሊሆኑለት አልቻሉ። ሰውም የለኝም ብሎ ሲናገር ሰው ሆኖ ሊፈውሰው የሚችለው አንዱ ጌታችን መድኃኒታችን ማን ብቻ ነው? ኢየሱስ ክርስቶስ ብቻ ነው ማለት ነው። ስለዚህ ለሁላችንም ሰው የሆነልን፣ ለሁላችንም በህማሙ በኩል ራሳችን እንድናድን፣ ለሁላችንም በህማሙ በኩል የሌሎችንም ስቃይ ማየትና መጎብኘት እንድንችል ያደረገን አምላካችን ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር የሰማነውን በልቡናችን ሰሌዳ ይጻፍልን፣ የተማማርነውንም ለህይወት ያርግልን። ወስብሐት ለእግዚአብሔር። ጸጳጦስ ይእቲንተ በአማን ይብልዋ ቅድስተ ቅዱሳን አንቀጸ ብፁዓን መዝገቡ ለቃል ሰአሊ ለነ ማርያም